እንዳውን አንድ ፓስታን ገድዬ ብታሰር ሰውስ ምን ይለኛል? ፓስታ እንጂ እንዴ ፓስታ ቢቀጥንም እኮ ያጠግባል አይደል እንዴ? ኧረ አምላኬ ግን ኧረ በምን ኃጢያቴ ነው እዚህ ልጅ ላይ ጥለምቀጣኝ? ኧረ ተው ግን ፈጣሪ። አንቺ ጤና ቢስ ምንድነው ቀበጥሪ? ኧረ ፍቅርና ጉርሻ ሲያስጨንቅ ነው እያልኩ ሳጎርሴ የነበርኩት እኔ ነኝ እንዴ? ጤና አልባውማ አንተ ነህ እኮ። ሊያትዬ በጸባይ ጠይቂኝ ከፍትልሻለሁ። መቼም አንቺ አሁን ችለሽ ይሄን አትዘይም ምንም እንኳን ማረጭ የለሽም። ይችን ቆንጆ የዋህ ፍቅር ሰው ላገባት ወስኛለሁ። እውነትህን ነው ናውማ? ምሩዬ እውነቱን ነው? አዎ እውነት ነው። ከዚህ በኋላ ምንም ነገር ቢመጣ ለመጋባት ወስነናል። ኧረ ኒና በፈጠረሽ አምላክ ልተኛበት። እኔ የምለው አዳር እንዴት ነበር? ውይ በእናትህ ተው አታስታውሰኝ። አዳር ሙሉ ሰው እንዴት ሲያወራ ያድራል? አዳር ሙሉ ስላንተ ስነዘንዘኝ አደረች። ስላንተ ስለኔ ደግሞ ምንድነው የምታወሩት? ያው ኒናን ታውቃት አይደል? ዝም ብላ ነው የምትወራው። ከኔ ጋር ስለማንም ብትወራው ስለማችል ነው ስላንተ ያወራችሁ። ረሳንቾ ሳንቾ ይችላል ሳንቾ ይችላል አትሉም ወይ ጋይስ? ረሳንቾ ፈታ አደረገን እኮ ጋይስ። ድብርታችንን ያስለቀቀልን ሳንቾ ይችላል። የምሬን ነው የምላችሁ፣ ሳንቾ በደንብ ይችላል። እንዴ ለየለን ወዳጅ ያንተስ ከፉ የኒናን ስንል ያንተ ባሰ። ራኪብን ሁሉም የሚፈራትን ሴትዮ አንተ ቁጫጭ የሆንክ ልጅ ትጫወትባት። በዚህ አይነትማ ቅዱሴ ተበላ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጽናት በትናንትናው ክፍል አሾይና ነበረ። በጣም ደስ የሚል አይነት ክፍል ነበረ። አብዛኞቻችን ተመችቶን ደልቶን ነው ያየነው፣ ወደነው ነው ያየነው። እውነት ነው አይደለ? ሀቅ ነው። አዎ ሀቅ ነው። ሳንቾ ደግሞ በቃ አስደስተን የሌለ ነው ያስደስተን የሌለ ማለት ነው። ቆይ ወደ ሳንቾ መለሳለሁ። ከዛ በፊት ግን ወደ ቤት ስንመለስ በባለፈው ክፍል አስደንግጣን ፋዘር ሞቱ ብለን እንዴ እኛ በቃ አረፉ እንዴ ምናምን ብለን ነበር፣ ግን አልሆነም። ታሞ ነበር የመጡት። እንኳን መጡ ብያለሁ። አሪፍ ነበር አይደል ድባቡ ጋይስ? ምርቃት ሲቀበሉ ምናምን ነበረ። የድራማ ሊያልቅ ነው እንዴ እያልኩ ነበረ። ቢያልቅማ አብዛኞቻችሁ ደስተኛ ናችሁ ግን አያልቅም። ችግሩ አያልቅም። ሀረግ እንኳን ሊያልቅ ነው። ከኋላው የጀመረው ድራማ ሊያልቅ ነው። ሀረግም አልቆ ምዕራፍ 2 ጀመረ። ኖላዊ ለማለት ፈልጌ ነው። አይ ብዙ ድራማ ሪቪው ከማድረግ የተነሳ እንትን አለ፣ ተበጠበጠ። ታውቃላችሁ፣ አእምሮ ኮላፕስ አደረገ። ኮላፕስ ማለት ግን ምን ማለት ነው ጋይስ? እስኪ በአማርኛ ተርጉሙልኝ። ዝም ብሎ ድንገት ያመልጠኝና ዝም ብዬ የሆነ ነገር ጨምርበታለሁ። አይ ምንድነው ቢሉኝ እኮ ትርጉሙን አላውቅም። ለዛ ነው የጠየቅኳችሁ። ንገሩኝ። አለማወቅ ኃጢአት አይደለም አይደለ? ጠይቆ ማወቅ ደግሞ ጥሩ ነው። ተማሪ ጠይቆ ነው የሚያውቀው። ስለዚህ እኔም ጠየቅኳችሁ፣ መልሱልኝ። ፋዘር መምጣታቸው አሪፍ ነው፣ ተመችቶኛል። በዛውም የነ ምሩን ሰርግ ይካፈላሉ። እሱም ጥሩ ሀሳብ ነው እና በትናንትናው ክፍል ጽናት አሪፍ ነበር። ደስ የሚል አይነት የሆነ ረጋ ያለ አይነት ክፍል ነበረ። እሱም ነገር ጥሩ ነበረ። ተመችቶን ነበር ያየነው። ፈታ ብለን ነበር ያየነው እና ሌላኛው በትናንትናው ክፍል የነበረው አሳሳቢ ጉዳይ የቅዱስ ነው። ቅዱስ ራኪን ሊያጣት ነው። በቃ ሊያጣት ነው። በዚህ አካሄዱ ከሄደ ራኪን ያጣታል። የምሬን ነው የምላችሁ፣ ያጣታል። እንዴ ሳንቾ እሬስ ስምህም ሳንቾ። በቃ አሁን ስምህና ተግባርህ አንድ ሆነ። ስሙ ምን ሳንቾ ማለት ምን ማለት ነው? አሁን ሳላውቅ እኮ ነው የምቀባጥረው። ዝም ብዬ እኮ ነው የምቀባጥረው። ግን በቃ የሆነ የሚያኮራም ተግባር ነው የሰራው። ይቻላል እንዴ እንደዚህ ጋይስ? ሴትዮዋን እንኳን ሊያስነቅላት እኮ ምንም አልቀረም። ይብር እኮ ነቀለች እኮ በቃ አጨለላት ስላችሁ እንዴ። ደግሞ እርድናው ምን ታውቃላችሁ? ማንም ጋር እንዳትደውል፣ ለምሳሌ ቅዱሴን እንዳጠራ ምናምን ስልኩን ወስዶ ኮሜዲ ነው ላይ ኪችን ካቢኔት አናቱ ላይ ለራሱ ጊዜ ሲያመቻች
ግን እሱ ያለው እኔ አመል ስላለብኝ ነው ያለው። ግን አውቁ ነው እንዳትደውል ነው ሌላ ሰው ጋር ሰው እንዳጠራ ነው። ቦታቸው አይደለ ስለተበሳጭ ሰው ይጠራሉ ብሎ ስላስበ ነው። ብቻ ነፍሷ ይማር የሚሆን የምሬን ነው ብለህ ፈታ ነው ያደረከን። ፈታ ማለት ከምል በላይ ፈታ አስባችሁታል። ግን ሁለቱ ፍቅረኛዎች ቢሆኑና ራኪም እንደው ትንሽ ወደዚህ ግልብጥ ስትል ይሄ ምንድነው ትራሱ ነው ሊቆይ በደንብ ልደገፈው ብላ በቃ ከዛ በኋላ ልጁ አይነሳም። የምሬን ነው አይነሳም። መቼም እሷ ወርቃበት አይነሳም። እዛው ነው የሚቀረው። ሳንቾ ቆይ ምን አስበህ ነው ግን ሳንቾ ምን ልታደርጋት ነው እንዴ? ይሆናል እንዴ ጋይስ? አይሆንም እንጂ አንዳንድ ሰዎች አላችሁ ያላቅማችሁ ፊት የምትሉ ይህም አሁን እንደዛ ነው። ፊት ያለዞም ያላቅማችሁ ያለ ኪሎአችሁ። እኔ አሁን ያለ በኪሎ ምናምን ቢሆን ጥሩ ነው። እንደውም ተመዝናችሁ ኪሎ የሚመጣጠን ሰው ነው እንደዛ አይነት ነገር መጀመሪያ ያለበት እንጂ ዝም ብሎ አይደለም። አረ ምንድን ነው የምታስወሩኝ እናንተ ሰዎች? የምሬን እኮ ነው። ዝም ብላችሁ ስታዩት ልጁ ምን እንደሆነ ምን ነክቶት ነው ያስብላል አንዳንዴም። ለነገሩ ቅዱሴም ቀጭን እኮ ነው አይደል እንዴ? ግን ያው ቅዱሴ ይመጥናታል ብዬ አስባለሁ። በቃ ማለት የሆነ ተመሳሳይ አይነት ባህሪ ስላላቸው ሁለቱ አብረው እንትን ያደርጋሉ፣ ይጣጣማሉ ብዬ ነው የማስበው። ለዛ ነው ቅዱሴን የመረጥኩላት። ኒናም ብላለች እንግዲህ ቅዱሴ አሁን በይፋው ስለ ቅዱሴ የምናይበት ጊዜ ደርሷል። አሁን ቅዱሴን ነው አሁን ታርጌት የምናደርገው ቀጣይ ክፍል ላይ። እነ ሰኒም ወደ ከተማ እየተመለሱ ነው። በቀጣዩ ክፍል በሰላም ገብተው ታያዋችኋላችሁ። አማርኛ ታያዋቻችኋላችሁ ምንድን ነው የሚባለው ጋይስ? ታያችኋላችሁ። አይ ቲንክ ይሄ መሰለኝ ትክክለኛው። እንዴ አማርኛ ምን ነው ባይወራስ ቢቀርስ? ታያላችሁ አለቀ። እንዴ ቀለል አድርጉት እንጂ ምን አማርኛችን እንዴ እኔ እኮ ግርም ይለኛል እኮ አማርኛችን ከባድ ቋንቋ እንደሆነ ታውቃላችሁ። ታዲያ ከባድ ከሆነ እንግሊዝኛ ተረመጥሉኝ ምን እናዘ ዝም ብላችሁ ታዩኛላችሁ። አማርኛው ከከበደ እንግሊዝኛው ቀላል ነው ማለት ነው። እንግሊዝኛውን አውራድን አትሉኝም ወይ? እስኪ በሉኛ። እኔም እኮ እንደ ሳንቾ ማለዝባችሁ ብዬ ነው። ሳንቾ እንደዚህ እያለ ነው እንግዲህ ፎንቃ ይገባለት። እውነትም ፎንቃ ገብቶለታል። እሱ የምሬን ነው እንጂ ዝም ብሎ አይመላለስም። እና አሁን በቀጣይ ክፍል ናቲም ለቅዱሴ የተፈጠረውን ይነግረዋል። ኒናም ደግሞ በቅዱሴና በራኬብ መሀል ያለውን ነገር እቤት ማውራት ትጀምራለች። እንደሱ ነገሮችን በቀጣይ ክፍሎች እያየን እንመጣለን። ስለዚህ ተዘጋጁ እያልኳችሁ ነው። ለምኑ እንዳትሉ ወገብ ታጥቃችሁ ቅዱሴና ራኬብ ለመዳር ነው እያልኳችሁ ያለሁት። ገባችሁ አይደለ? አገኛችሁኝ አይደለ? ለምን እንደሆነ ታውቃላችሁ? እኔ እኮ መጀመሪያ ብያለሁ፣ ሁለቱ አንድ ላይ መሆናቸው አይቀርም ብዬ ተናግሬያለሁ። ለምን እንደሆነ ታውቃላችሁ? የሆነ ነገር ሲፈጠር ሮጣ እሱ ጋር ነው የምትሄደው። የሆነ ነገር ሲፈጠር ሮጣ እሱ ጋር ነው የምትሄደው። የሆነ ነገር ሲኮሽ ሲል ሮጣ እሱ ጋር ነው የምትሄደው። ምን ይሻላል? ቅዱሴ ነው። ስለዚህ የሆነ ነገር አለ ማለት ነው። እሱ አብዝቶ ወደ እናንተ መምጣት ከጀመረ የሆነ ነገር አለ ማለት ነው። አፉ አውጥቶ ባይናገርም እናንተ መጠራጠር መቻል አለባችሁ እንዴ። ታዲያ ለምንድን ነው አይምሮ የተሰጠን ይህን ካላስብንበት? እና የሆነ ነገር እንዳለ እኔ ይሰማኛል። ራኪም ደብቃ ነው፣ ቅዱሴም ደብቆ ነው፣ ችሎት ነው። የሆነ ነገር አለ፣ በቅርቡ ይፋ ይሆናል እያልኳችሁ ያለሁት። አንድ ጥያቄ ልጠይቃችሁ። ጽናት ተከታታይ ድራማ ይለቅ የምትሉት ኮሜንት ላይ አስቀምጡልኝ። ከዛ ድምጻችን እንዲሰማ እናደርጋለን። ችግር የለውም። እኛም ጨርስና ሌላ አዲስ ነገር እንጀምረዋለን። ካልሆነ ማለት ነው ጣጣ የለውም። ምንም ችግር የለም። አብሽር እንዳያሳስባችሁ። ምናልባት ደግሞ በስንቱ ታያላችሁ ብዬ አስባለሁ። በስንቱ ብዙ ሰው ይወደዋልና ጀምሯል። እሺ ጀምሯል። በስንቴ ጀምሯል። ያላያችሁ ሰዎች እንድታዩ ብዬ ነው። በዚሁ እንትን ልበል ብዬ እኮ ነው፣ ማስታወቂያ ለስራ ብዬ እኮ ነው። ገባችሁ አይደለም? ከተከፈላችሁ ችግር የለውም፣ እንሰራለን። ለእናንተ ችግር የለውም፣ ክፈሎች ይሰራላችኋል። እንዳያሳስባችሁ፣ ምንም ጣጣ የለውም።
ለማስታወቂያ ደግሞ ማለት ነው። ምንም የሚያሳስብ ነገር የለም። ሌላኛው ወሳኙ ነገር የናሆም ልጅ ታማለች የሚባል ነገር አለ። እውነት እሷ ልጅ ግን የናሆም ልጅ? ልጅቷን ታምናላችሁ? የናሆም ልጅ ነች? እኔ እርግጠኛ ሆኜ የምነግራችሁ ልጅቷ በፍጹም የናሆም ልጅ አይደለችም። ስትንዘላዘል ከሌላ ነው ያመጣችሁ። ከዛ በኋላ ደግሞ መኖር ሲያቅታት፣ ልጅቷን ማስተዳደር ሲያቅታት ናሆም ላይ መታ ልታላከክ ነው የፈለገችው። እንደገና እንደ ናሆም የሚሆንልኝ የለም ብላ ናሆሜንም የራሱ ለማድረግ አስባ ነው እንጂ በፍጹም ልጁ የናሆም ነው ብዬ እኔ አላስብም። በፍጹም ነው ማላስበው። ለምን ነው ታውቃላችሁ? በፊት የማትወዳችሁ ልጅ ከሆነች፣ ለእናንተ ምንም አይነት ስሜት የሌላት ልጅ ከሆነች፣ እናንተን የጎዳች ልጅ ከሆነች ከእናንተ በፍጹም ልጅ ሊኖራት አይችልም። በጣም ነው የሚጠነቀቁት ሴቶች። ይኸውላችሁ ስህተት እንኳን የሚፈጠረው ማለት ነው ይሄ ድንገት አረገዝኩና የሚሉ አሉ አይደለም? እንደዛ አይነት ነገር ውስጥ የሚፈጠረው ማለት ነው እናንተን የምታምንና እናንተን የምትወድ ሴት ስትሆን ብቻ ነው። እመኑኝም አትመኑኝም፣ ለእናንተ ፍቅር ካላት እናንተን የምትወዳችሁ ከሆነ የምታምናችሁ ከሆነ ብቻ ነው ሊፈጠር የሚችለው እንደዛ አይነት ነገር። ከዛ ውጭ ግን ጭራሽ የማትወዳችሁ ለእንደዛ አይነት የማታስባችሁ ለጊዜያዊ ብቻ ነገር ከሆነ ያቺ ሴት የቀረበቻችሁ ከእናንተ ጋር በምታደርገው እያንዳንዱ ነገር እንደሷ የሚጠነቀቅ ነገር የለም። ምንም ነገር ልታደርጉ ትችላላችሁ። ፈጽሞ አይደለም ልጅ ምናምን፣ ኧረ ጭራሽ ነው የሚመጣው። ቢመጣ እንኳን አይፈልጉትም። ከምሬ ነው የምላችሁ፣ እርግጠኛ ሆኜ ነው የምነግራችሁ። ይሄንን ለእናንተ ስሜት የሌለው ወይ ገንዘባችሁን ፈልጎ ወይ ጥቅም ፈልጎ ወይ ለጊዜያዊ ምናምን መታ ወደ ህይወታችሁ የምትመጣ ሴት እንደሷ ከእናንተ የሚጠነቀቅ ሌላ ማንም ሰው የለም። ስለዚህ ምንም አይነት ነገር አይፈጠርም ነው እያልኳችሁ ያለሁት። ስለዚህ እቺ ሴትዮ ሌላ ሰው ወዳ ነበረ፣ ከሱ ነው ሆፕ ያለችው። ልጁን የእሷ ነው እንጂ የእሱ ነው እንጂ የናሆሜ አይደለም እያልኳችሁ ነው። ይህንን ደግሞ በቅርቡ ታዩታላችሁ። እዚህ ምን አለበሉ ከምሬ ነው፣ አብረን የምናየው ይሆናል። ለማንኛውም በዚሁ አጋጣሚ ሰዎችን ወደ ያልሆነ ህይወት የምታስገቡ ሰዎች መፍራት መቻል አለባችሁ። የእናንተ ህይወት ተደላድሎ ይቀጥላል። ከዛ በኋላ የአንድ ሰው ህይወት እንትን ካልን በኋላ ካበላሽን በኋላ የእናንተ ህይወት ጥሩ መስመር ይዞ ይቀጥላል አይደለ? ደስ እያላችሁ አንድ ሰው ወርቆ ምናምን እናንተ ደስ ብሏችሁ የራሳችሁን ህይወት ትቀጥላላችሁ። ያ ሰው እንዳልነበረ ሁላ ትረሱታላችሁ አይደለ? የሆነ ጊዜ ይመጣል፣ አንድ ጊዜ አለ እናንተ የምትፈተኑበት፣ ወየው የምትሉበት፣ ምን ነው ያንን ሰው ባልጎዳው የምትሉበት ጊዜ አለ። ስለዚህ አርፋችሁ ቁጭ በሉ፣ የራሳችሁን ህይወት ኖሩ። የሰውን ሰው ጎድታችሁ የሰውን ባይኖርባችሁ በቃ ባጭሩ መጥፎ ነው የሰውን ከምሬን ነው የምላችሁ። በጣም የሚደርስ አይመስልም፣ ግን ይደርሳል። አንቺ ላይ ላይደርስ ይችላል። ቀጥለሽ ልጅሽ ይመጣል፣ የዛኔ ይጀምራል ችግሩ። ተደላደልኩ ደስተኛ ሆንኩ ስትሉ ነው የሚጀምረው። ስለዚህ በስነ ስርዓት የራሳችሁን ህይወት ኑሮ የሰው እንትን ባትሉ፣ ወንዶችም ሴቶችም ነው ባይዘው እያወራው ያለሁትና የሰዎችን ህይወት ባትረብሹ ጥሩ ነው። በተለይ ሪሌሽንሺፕ ላይ አንዳንድ ሰዎች አሉ፣ ምን አይነት ግልጽ የሆኑ ሰዎች አሉ። በቃ እኔ የምፈልገው ለጊዜ ነው እንጂ ከአንቺ ጋር መጋባት ምንም አልፈልግም ብሎ የሚቀርቡት ሰዎች አሉ። በቃ እነዚህ በግልጽ ተናግረው አብረን ጓደኛ እንሆናለን፣ ከዛ የዘለለ እኔ ትዳር አልፈልግም ፍቅር አልፈልግም ምናምን ብለው ሰዎችን የሚቀርቡ ሰዎች አሉ። በግልጽ ተናግረው እነሱ ተናግረዋል፣ ችግር የለውም። ግን ልክ እንደዚህ ለጊዜያዊ ለሆነ በቃ ለሆነ ጊዜ ብቻ ጓደኛ ለማድረግ ሰዎችን ዋሽታችሁ የምትቀርቡ፣ ከዛ በዛ ውሸታችሁ የተነሳ ያ ሰው ፍቅር ውስጥ ገብቶ በጣም ወዷችሁ ራሱን እስከ መጉዳት ድረስ በህይወቱ በጣም ብዙ ነገሮች ፈተና እስኪያጋጥሙት ድረስ የምታደርጉ ሰዎች ተጠንቀቁ እያልኳችሁ ነው። ዛሬ ሊመስለን ይችላል፣ በቃ ጀንጅነን ምናምን እንትን ብላችሁ ሊመስላችሁ ይችላል። ግን ጊዜውን ጠብቁ፣ እንትን ያደርጋችኋል፣ ይጎዳችኋል። እና ተው ረፉ፣ የራሳችሁን ህይወቱን ኑሮ እያልኳችሁ ነው። በዚሁ አጋጣሚ አሁን ይመስለንና ምንም ከዛ በኋላ ምንም የሚፈጠር አይመስለንም። ምናልባት ሰዎችን አይታችሁ ሊሆን ይችላል፣ መጥፎ ስራ እየሰሩ 1 ዓመት 2 ዓመት 5 ዓመት ምንም ሳይሆኑ በሰላም ሲቀጥሉ አይታችሁ ሊሆን ይችላል። እንደዛ አይቀጥልም ጋይስ። በህይወት እስካለ ድረስ ያ ሰው እንደዛ አይቀጥልም።
ጊዜ አለ፣ የሆነ ጊዜ አለ ጋይስ። እናንተ የማታውቁት ጊዜ አለ፣ ዞሮ የሚመጣ ጊዜ አለ። የሰራችሁት ነገር መጥቶ ተመልሶ የሚፈትንባችሁ ጊዜ አሉ፣ ይመጣሉ። እነዛ ጊዜዎች ሩቅ ሊሆኑ ይችላሉ፣ ሩቅ ሊመስላችሁ ይችላል፣ ግን ይመጣል። ሳትጠብቁት ነው ወደ እናንተ ህይወት የሚመጣው። ለዛውም ተደራርቦ በቃ ጭንቀት ነው የሚሆንባችሁ። ስለዚህ ተጠንቅቃችሁ ኑሮ እያልኳችሁ ነው። እኔ እንደዚህ ስላችሁ ያን ያህል ተጠንቅቄ ምናምን የምኖር አይነት ሰው ሆኜ አይደለሁም፣ ግን እግዚአብሔር ይመስገን በቻልኩት ያክል ሞክራለሁ። ሰው ነኝ፣ እንደ ሰው ደግሞ ፈተና አለ፣ እፈተናለሁ። ፈተናዎችን ግን የማልፈው በአምላኬ ነው። ሁሉን ነገሬን እሱ ላይ ነው የምተወው። ሁሉ ነገሬን ለእሱ ነው የምሰጠው። ሁሉ ነገሬን እሱ ጋር ነው አሳልፌ የማስቀምጠው። ጥሩም ሰራው መጥፎም ሰራው አየኸኝ አይደለ አባቴ፣ አየኸኝ አይደለ ልጅህ ምን አይነት ውሎ እንደዋለ፣ አየኸው አይደለ ምን አይነት ቀን እንዳሳለፈ፣ አየህልኝ አይደለ ጉዴ። ሰው ቢሰማ ምን ይላል? ሰው ቢያይ ምን ይላል? አየኸው አይደለ የኔ አባት፣ አንተስ ምን ትለኛለህ? ይቅር በለኝ ብዬ ውላለሁ። ውሎዬን ለእሱ አጫውተዋለሁ። እና እናንተም ይሄንን ነገር ብትለማመዱት ጥሩ ነው ብዬ አስባለሁ። በቃ ከእሱ ጋር አውሩ። እሱ መሀሪ ነው፣ እሱ ይቅር ባይ ነው እና ያወጣችኋል። ደግሞ ካላችሁበት ሁኔታ ያወጣችኋል። አንዳንድ ሰው ወዶ አይደለም መጥፎ ስራ የሚሰራው፣ ወዶ አይደለም። በቃ የሆነ በለው የሚለው ነገር አለ፣ የሚያስገድደው ነገር አለ እና ወዶ አይደለም ብዙ ሰው እንትን ውስጥ የሚገባው። እና ወደ እሱ በደንብ ተጠጉ። እንደገና የሰራችሁትን ለእሱ አውሩት፣ አናግሩት፣ ይሰማናል። እንደዛ ነው የምመክራችሁ። እንግዲህ ሰው ያለውን ነው የሚሰጠው፣ የሌለውን አይደለም የሚሰጠው። እኔም ያለኝን ለራሴ የማደርገውን የምለማመደውን ነው ልላችሁም የምችለው እሱ ነው። ከሱ ውጭ ሌላ ምንም ልላችሁ አንችልም። የደረስኩበትን ብቻ ነው ላወራ የምችለው እና እንደዛ አድርጉ ነው የምላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። መልካም ጊዜ። ከሆነ ጊዜ በኋላ ኒና ባትመጣ ኑሮ ጽናት ድራማ አይመስልም ነበር። የሆነ ነገር መስሎን ነበር የሚታይ። ሰለችን ብለን ስንል ነቃ ፈካ ወገግ ታረገን የለ እንዴ ጋይስ? ይመች። አጨብጭበና ኒናዬ የኔ እናት እንዴ አሰቃየቻት እኮ ጋይስ። ቅዱሴ ተናግሮ ነበር። ቅዱሴ እንደው በትደውል አሪፍ ነው። በቀጣይ ክፍል እንደውም ቅዱሴ ጋር መደወል አለባት። ናወሰድልኝ ይችል ልጅ ማለት አለባት። ቅዱሴ እንዳለው ማለት አለባት። እንዴ ይመችሽ ብያለሁ። ወይ ኒና እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ጽናትን ለአጭር ደቂቃ አብረን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባመላችሁ ይሆናል። ሰኒ ወደ ከተማ ትመለስ የምትሉ ሰዎች ከኔ ጋር እንስማማ፣ ድምጻችን ይሰማ። ሰኒ ወደ ከተማ ትመለስ፣ ከገጠር ወደ ከተማ ትመለስ። በቃ እዛ ጋር ይብቃ። የሆነ ተሟዘዘ፣ እዛ ገጠር ያለው ነገር ተሟዘዘ፣ በጣም ተሟዘዘ። ድግስ ተብሎ ነበር፣ ድግሱን አላየንም። በግ ሲታረድ አላየንም ምናምን። ዝም ብሎ እዛ ሄዶ ጭቅጭቅ ምናምን አይነት ነገር ነው እያየን ያለ ነው። ፉከራ ብቻ ነው እያየን ያለ ነው። ከዛ ደግሞ የዱላ ጋጋታ። ስለዚህ ምንም የሆነ ፈር ያጣ ነገር የለውም እና ፈር ያለው ነገር አድርጉት እንጂ ጋይስ። በቃ የክፍለ ሀገር ሰው እኮ በቃ እንዴ ከተናገረ ተናገረ ያደርገዋል። እንትን ነው በቃ ማለት ሲሪየስ ናቸው። እንደዛ ስላችሁ ደግሞ መጥፎ ናቸው እያልኩ አይደለም። ሲሪየስ ናቸው፣ ለነገሮች ሲሪየስ ናቸው። ስለዚህ እሱን ነገር ብታሳዩን ጥሩ ነበረ ግን በጣም እንትና ተንዛዛ እና ሰኒ ትመለስ የሚል አቋም ላይ ደርሻለሁ እኔ። ከዛ በዘለለ በትላንትናው ክፍል ምሩና ናሆሜ ሊጋቡ ነው፣ ሁለተኛ ሰርግ ልንበላ ነው። የስ አሁንማ እኮ ጋይስ ከስጋ ጋር የምንተያዩ ሰርግ ሲደገስ፣ ክርስትና፣ ልደት፣ ይሄ ሀብታሞቹ ሲጋብዙን ነው ስጋ የምናየው እንጂ ከስጋ ጋር በቃ ተለያየን ስላችሁ እኔ ራሴን ያወራሁት እናንተን አይደለም። ተለያየን እንዴ! አሁን ድግስ ቤት ሂዱ እስኪ፣ ሳይጠራ ነው ሰው የሚመጣው። በተለይ በሬ ሲታረድ ካየ ምንድን ነው? ክርስትና ነው? አረባ ነው? ሊያዝ እግር ሊያዝ ጭንቅላት ሊያዝ ነው የሚባለው። ምን ሆናችሁ ነው? እኔ ባለፈው እዛ ጎረቤታችን ጋር አለፍ ስል ድንኳን ተጥሏል። በጎን በኩል ደግሞ በሬ ተጥሏል።
ከዛ ሳይፈራገጥ ኧረ ተፈራገጠ፣ ያዘው። ቆዳው እኮ ተገፏል ጋይስ፣ ቆዳው ተገፏል። ኧረ ያዙት ብዬ አንድ እግሩ ላይ ሄጄ ሰፍ እንዴ እና ታዲያ እናሳ እንዴ አሁንማ እንዴ ወይኔ በላቸው። ምንድን ነው የሚያስለፈልፈኝ? የዛሬውስ ከፋ። ለማንኛውም ተመስገን ነው የሚባለው አይደለ ጋይስ? እኔ ለጨዋታው ያክል ነው እንጂ አይደለሁም፣ እንደዛም አይደለም። ትንሽ ያለውን ሁኔታ እያስተካከላችሁ ሙድ መያዝ አንዳንዴ እንደዚህ መጫወት ጥሩ ነው ብዬ ስላሰብኩ ነው ይሄንን ያልኳችሁ። ብቻ ሰርጉን የምንጠብቅ ይሆናል። በትናንትናው ክፍል ኒና አጭብጭበናል። ይኸው በሁለት እጃችን እግራችንም በቃ ጨማምረን አጨብጭበናል። እንዴ ፈታ የሰኒን እህት ተጫወተችባት። በቃ ይመቻል። እንዴ አላስተኛ ታነቻት እኮ በቃ እንዲስ እንደምታስተካክላት በቃ ልብሷን ምናምን እንዲመጥ እያስተካከለች ነው። ይሄ ሁሉ ለወሬ፣ ይሄ ሁሉ ለማወጣጣት። ሌሊቱ ሙሉ ስቃያችሁ ስትበሉ አይታችኋል። እንቅልፍ እያጣችሁ እየተቀሰቀሳችሁ ተኛው ብላችሁ ለብ ይላችሁ። ወይኔ በላቸው ግን ይመችሽ።